ስናገራችሁ ቤታችሁን ስትሰሩ ቦታም ስትገዙ የት አካባቢ ለወይት ወሳኝ ነው የሚለውን በደንብ አድርጋችሁ በቪዲዮ እዩ። ብዙ ጊዜና አረብ ሀገር ያለ ሰው የሚሸወደው በፎቶ ይላክላቸዋል። ከዛ ያንን ፎቶ እያያችሁ ታምናላችሁ። እኔ ዛሬ በጣም በሚያሳዝን ሁኔታ የሄድኩበት ቤት እኔ ጋር ከፖሊስ ጣቢያ ድረስ የሚያደርሰን ነገር ነበር ደርሰን የነበረው። ምክንያቱም ቤቴን ቀርጭልኝ ብላኝ ነው የላከችኝም። ቤቷ ልቀርጽላት ነው የሄድኩትኝ። ውስጡን በቪዲዮ አሳየኝ ብላኛለች። ቪዲዮ ቀርጬ በውስጥ መስመር ነው ልልክላት የተባባልን። ምክንያቱም እኔ ብዙ ጊዜ ቪዲዮ እየቀረጽኩኝ ቤታቸውን በዩቲዩብ እንዲለቅባላቸው ያልፈለጉ ልጆች አግዥኝ ይሉኛል። ግን ቤታችን ውስጥ ምን ይጎልናል፣ የሚጎልን ነገር እንድናሟላ አግዥኝ፣ አንቺ ብዙ ጊዜ አረብ ሀገር ያሉ ሴቶችን ስለምታበረታች ስለሚሉኝ እኔ ደግሞ እሺ ብዬ ሄጄ ቤታቸው ልቀርጽ ሄድኩኝ። ልቀርጽበት በሄድኩ ሰዓት በጣም የሚያሳዝነው ነገር ማለት ነው የተከራይ ስልክ ነው የሰጠችኝ። ተከራይዋ ናት ያስገባችኝ እና የመሰላት እንደ ወንድሟ ፎቶ አንስቼ ምናምን ነበር ልክ የነበረውና ቪዲዮ እያደረኩ ምናምን አንድ እያንዳንዱ ነገር ሳሳያተኝ ለወንድምዬው ደወለችና የሆነች ልጅ መጥታ ቪዲዮ እየቀረጸች ነው ቤቱን ስትለው ወዲያውኑ እዛው ሰፈር ነበር መጣና ቪዲዮውን ጭራሽ አትልኪም ብሎ እኔ ጋር እምቢ አለ። ዱላ ገጠመኝ። ከዛ እኔ ቪዲዮውን ቀርጸሽ ላኪልኝ ብላኝ እህትህ ልካይ ነው ስልክ ቁጥር ደግሞ አንተ ሳታነሳልኝ ስትቀር ስልክ አላነሳልኝም ብዬ ስላተኝ የተከራይ ስልክ ሰጣኝ ነው ስለው አበደን ይሄ ቪዲዮ አይለቀቅም አለኝ። እሱ ጋር ዱላ ገጠም ነው። በቃ ቪዲዮውን ሳለቅላት መጣሁ እቺ መጣሁ ማለት ነው። ያ ማለት ምንድነው ቤቱ በጣም በሚያሳዝን ሁኔታ በጣም ነው የሚያስጠላው። አድርጌልሻለሁ ተብላለች፣ ይሄን ሰርቼልሻለሁ ተብላለች፣ ይሄን ተብላለች። እሷ ያየችው ከወደ ውጭ ፎቶውን ነው እንጂ የላከችልኝ ፎቶ ራሱ ነው። ግን ውስጥ ላይ ስትገቡ በጣም ነው የሚያሳዝነው። ሰላም ጤና፣ እንዴት ናችሁ? በሙሉ ዓለም ላይ ያላችሁ ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ዛሬ በሚያሳዝን ሁኔታ እውነት ለመናገር በቃ እውነቱን አረብ ሀገር ያለ ሰው በሙሉ እንዲታውቁት ብዬ ነው የመጣሁበት። ይሄን ቪዲዮ የምትወዱ ትወዱኛላችሁ፣ የምትጠሉ ትጠሉኛላችሁ። እኔ ግን ማንኛውም ሰው የራሷ የሆነ ነገር እንዲኖራት ከኢትዮጵያ ወደ ከአረብ ሀገር ወደ ኢትዮጵያ ስትመጣ ራሷን የሚያስደስታትን ነገር ማየት ስላለባት ብዙ ነገር ደክመን ስለመጣነ። ምክንያቱም ማንኛውም የአረብ ሀገር ሴት ደክማ ለፍታ መጥታ የሆነ ያልሆነ ቤት መቀመጥ ያልሆነ ቤት መኖር በጣም ነው የሚያናድደው። እንኳን እንደዛ ሆኖ እኔ እንኳን ግቢ ላይ ስወጣ የሆነ ሊሾ ምናምን ሳይሆን ስለቀረ ጭቃ ምናምን እንደዚህ ሆኖ በክረምት ስወጣ ስገባ በጣም ነው የምመረረው። ያ ነገር እንዳይሆንባቸው ያ ነገር እንዳይደርስባቸው እኔ እዛ ሆኖ ቤታቸውን እንዲያስተካክሉ የጎደላቸው ነገር እንዲያሟሉ አሟሉ የጎደላቸውን ይሄን ቤታቸውን አስተካክሉ ብዬ በምልበት ሰዓት በጣም ብዙ ልጆች በውስጥ መስመር ያናግሩኛል። ቤታቸውን ቪዲዮ ቀርጬ ሚዲያ ላይ እንዲለቀቅባቸው የሚፈልጓሉ የማይፈልጉም አሉ። ቪዲዮ ቀርጬ እንድልክላቸው ስለፈለጉኝ እሺ ብዬ ቪዲዮ ልቀርጽላት ዛሬ ሄድኩኝ። ሄጄ የወንድምየውን ስልክ ስደውልለት አላነሳለኝም እና እንዲህም አጋጣሚ በዛው አጋጣሚ ወጥቼ ስለነበረ በዛው አካባቢ ስለነበርኩኝ ቪዲዮውን ቀርጬ ልልክላት ነው የፈለኩት። እኔ 3 ደቂቃ የሚሆን 5 ደቂቃ የሚሆን 10 ደቂቃ የሚሆን እያንዳንዱ ቪዲዮ ቤቷ ላይ ይሄ ነው ይሄ ጎሎሻል ወይም ደግሞ እሷ ተደርጎልኛል አልተደረገልኝም የሚለውን አይታ የሚያስፈልጋትን ነገር ለማሟላት። ምክንያቱም እኔ ምክሬን ሰምታ ሐሳቤን ተረድተው ብዙ ልጆች እንደዛ ስለሚሉ ይሄንን ብታደርጉ ጥሩ ነው። ለምሳሌ አሁን ቤታቸው ቀለም ሳይቀባ የድሮ ቀለም ከሆነ ቀለም ተቀብቶላቸው የተባሉ ሲመጡ እንደገና ያላቸውን ነገር እያወጡ ከሚያደርጉ እዛው ሆነው እየሰሩ ይሄ ይስተካከልልን ብለው እንዲሉ ነው እኔ ብዙ ጊዜ ቪዲዮ አፕሪሼት የማደርገው ማንኛውንም የአረብ ሀገር ሴትና። ነገር ግን ደወለችልኝ ሂጂና ባክሽን ቤቴን ቪዲዮ አድርገሽ ላኪልኝ፣ ምን እንደጎደለልኝ ማሟላት ያለብኝን አሁን አሟላለሁ፣ ማሟላት የማልችለውን ደግሞ ቢያንስ ሂሳቡን ሰርቼ ካልኩሌት አድርጌ ይሄ ስንት በቃ ይሄ ስንት ብር ነው ብዬ ብጠይቅሽ ትነግሪኛለሽ። ሂሳቧን ሰርቼ መጥቼ ብቻኛዋ ለቤቴ ማስተካከችኛዋ ደግሞ የሆነች ነገር ማድረጊያ እንድኮነ ብዬ እንድመጣ ስትለኝ እሺ አልኩኝ። የወንድምየውን ስልክ ስደውለት አላነሳም፣ አያነሳልኝም። ስልክ እዚሁ አካባቢ ነበርኩ ስላተኝ ቆይ እንግዳስ የተከራይ ስልክ አለ የተከራይ ስልክ ልስጥሽ አለችኝ። እሺ አልኩኝ እኔ ምክንያቱም ስራ እንዲሰራ እኔ የምፈልገው ከማንም ሰው ሳይሆን እኔ ቪዲዮዬ ስታዩ ላይክ ሰብስክራይብ ስታደርጉልኝ እኔ ያድጋለሁ። ግን እናንተ ደግሞ የሚያስደስታችሁን ነገር ነው ማድረግ የምፈልገውና ሄድኩኝ። ተከራይዋ ዝም ብዬ እንደሱ ፎቶ አንስቼ ምናምን መለቅ ነበር የመሰላትኝ። ገብቼ እያንዳንዱ ይሄ የምታረጊ እንደዚህ ብትቀይሪ ምናምን የሚገርማችሁ ነገር ማለት ነው ቤቷ ውሃ ልክ አሸዋ ግርፍ ተገርፏን ታብላለች፣ ግን አልተገረፈም። ከወዲ ውስጥ ከፊት ለፊት ያለችው ተገርፋለች፣ ከወዲ ኋላ ያለው አላለቀም ገና። አሸዋው ራሱ ከጭቃው ጋር እንደዚህ ተነስቷል ማለት ነው። ምክንያቱም በጊዜው ውሃ እንትን ይሄ ሽምብራ ግርፍ ካልተገረፈ ጭቃ ላይ የመጀመሪያ አንደኛ ግርፍ ከሆነ እንደዚህ ግርፉ ስለሚነሳ ድጋሜ ሁለተኛ ግርፍ የሚባለው ኩፍ እንዳይል ወደ ላይ እንዳይነሳ እሱ እንዲሆን ስለሚፈልጉ ነውና
ከዛ ይሄ የምታደርጊ ጥሩ ነው፣ ይሄ ተነስቷን እያልኩ እንደዚህ ግድግዳው እንደዚህ ሳደርገው አሸዋው ይረግፋል ማለት ነው። ከዛ እንደዛ ያደረግኩ ሳደርግ ደውላ ተከራይዋ ቤቱ የሆነች ልጅ መጣ ቪዲዮ እያደረገችው ነው ስትለው የሩጥ መጣዛው አካባቢ ነበር። ከዛ በቃ እኔ እንዲዘሎ ሊያንቀኝ ከዛ ምን ሆና ነው እኔ ሰላማዊ ሰው ነኝ እኔ ታዛዥ ነኝ እህትህ እንደዚህ አድርጊ ብላ ይልካኝ። ይሄም ያንተ ስልክ ነው ቤቱም ይሄ የራሷ ነው አድራሻም ተሰጥቶኝ ነው የመጣው ስለው በጭራሽ ይሄን ቪዲዮ አትለቂም በእንጀራዬ ነው የመጣሽብኝ አለኝ። በእንጀራዬ በቃ በህይወቴ በሁሉ ነገር ነው የመጣሽብኝ ስለ ለምን ስለው በቃ ነገርኩሽ አይቻልም አይለቀቅም ቢሻል አይለቀቅም እያየሁሽ ይሄን ቪዲዮ ታጠፊያለሽ ሲል አላጠፋም አልኩት። አላጠፋም ክሰሰኝ ከፈለክ ስለው ከዛ በቃ ብዙ ደረጃ ይሽነደርስ እኔ ምን አገባኝ። ምክንያቱም አሁን ለዚች ልጅ እንደዚህ ብሎ ወንድምሽ እንቢ ብሎኛል እውነቱን መናገር ስላለብኝ አሁን እቺ ልጅ እንደዚህ ብዬ ስለተናገርኳት ወይ አንድ ነገር ብሯን ትይዛ መታ የምታስተካክልበትን መንገድ ታስተካክላለች። ምክንያቱም አሁን እሷ አስተካክልልኝ ይሄን አድርግልኝ ብዬ ብር ልኬለት ግን አልተደረገልኝም መሰለኝ። ፎቶ ላክልኝ ቪዲዮ ላክልኝ ሲለኝ አያላከልኝ አይደለም። ምናልባት ኢትዮጵያ ላይ የኢንተርኔት ችግርም ወይ ደግሞ ስልክ የተበላሽቶብኝ እንደዚህ ብሎብኝ ይለኛልና እንደዛ ችግርም ሊሆን ይችላል። ልጅና ስላለችኝ ነው እኔ የሄድኩትኝ። እሱ ደግሞ ጭራሽ አይቻልም አለኝ። እሺ እንግዲህ አሳልኩትኝ ምንድነው የምፈልገው ሳይ ቪዲዮውን አጥፊ አለኝ። እሺ አልኩኝ ቪዲዮውን አጠፋሁለትኝ መጣሁኝ። ለልጅቷ ግን እውነቱን እነግራታለሁ። እኔ አንደኛ ነገር ነገ ጧት ብትመጣ ትወቅሰኛለች። ለምን አልነገርሽኝም ብላ ብትለኝ መንገር ስላለብኝ እነግራታለሁ። ወደድክም ጠላህም የፈለግከውን ነገር ታደርገኛለህ እንጂ ቤቱ ላይ ቪዲዮውን ቀርጬ እንዲጠፋ አድርገህብኛል። የጎደለውን ነገር ደግሞ ለምሳሌ አሁን አሸዋ ግርፎ ተጨርሶ እንዳልተገረፈ ፊት ለፊት ያለው ብቻ እንደሆነ ከኋላ ያለው ጭቃው እንደሆነ እንደዚህ እንደተንቀረፈፈ የተንቀረፈፈውን ደግሞ የምትረዱት የምታውቁ ከሆነ ከጭቃው ላይ ሲሚንቶ ሲያርፍ ማለት ነው ሲቆይበት እንደዚህ ወደ ላይ ተነስቷል። ካፌ ያዝና ወጨፎ ምናምን ሲመጣና ልክ እንደዚህ ስታረጉት ይረግፋል። ከስር ምንድነው የሚታየው? ግድግዳው ጭቃው ብቻ ነው የሚታየውና ለምን እንደዚህ ይሆናል? እንደ ወንድም እንደ እህትም ልንካር ቢያንስ አስተካክልላት ብዬ ስለ አይመለከትሽም አያገባሽም ማለት እሺ ብዬ መጣሁኝ። ለልጅቷ ደወልኩላት። ረጅም ሰዓት አወራን፣ ነገርኳትኝ። ቤትሽን እንግዲህ ማስተካከል ካለብሽ ራስሽ መተሽ አስተካክሊ፣ ማስተካከል ካልቻልሽ ደግሞ ብርሽን ይዘሽ በምችው ሰዓት እንደዚህ አድርጊ እንጂ አርጉልኝ ብለሽ የምትልኪ ከሆነ አጓጉል ነው። ቤቱ ከቆመ ወደ 6 ዓመት ነው ብለሽ አንተ ተከራይተውታን ግቢው እንትን ይሄ ምንድን ባለው ሪሸፕ ቤት ነው ምንድን ባለው ይሄ ዙሪያ ክብ ቤት ነው። ሰርቪስ አለው 3 ሰርቪስ አለው። 3ቱም ሰርቪስ ተከራዮች አሉት። ተከራዮች ያሉበት ሰርቪስ ራሱ በጣም ያሳዝናል። እውነት ለመናገር ኢትዮጵያ ላይ ቤት መከራየት እና ማከራየት ያው መከራውን እዳውን ታውቁታላችሁ። የሆነ ግድግዳው ቀለም የተቀባው ይሄ ሁሉ ሲያልፉ እንደዚህ ይነኩታል፣ በሊጥ እጃቸው እንደዚህ ይነኩታል። ግድግዳው ያው የገጠር ቤት በሉት ማለት በቃ ንጽህና የጎደለው ትርክረክረክ ብሏል። ይሄ እንትኑ ኮርኒሱ ጂፕሰም ነው። ጂፕሰሙ እንዳለ ጠቁሯን ከሰል ምናምን የሚያደርጉበት እንደው አላውቅም። ብቻ ሸንተር በሸንተር ነው። ምንም ጽዳት የለውም። እንደው የእውነቱን ስነግራት በጣም አዘነች፣ አለቀሰች። እኔ እንደዚህ አልጠብቅም ነበር። በቃ አንድ 5 ወር 6 ወር ልስራና መጥቼ ራሴ ያስተካክለዋለሁ። ተከራዮቹ እንኳን በገዛ ቤቷ ማለት ነው። ከዚህ በፊት ተከራዮቹ ውጡ በቃ ቤቱን ላሳድሰው ነው ብያቸው ራሱ ምንም የሚወጡ አይደሉም። እኔ ማን መብት እንደሚሰጣቸው አላውቅም። ምክንያቱም ያው ልጁ ስላከራያቸው በዛ ምክንያት ሊሆን ይችላል። ይሄን ሁሉ ሪከርድ ላበዛባችሁ የቻልኩትኝ እያንዳንዳቸው አረብ ሀገር ሆናቸው ብዙ ልጆች ቤታችንን አስጨርሱን እያልን ወንድማችን፣ እህቶቻችን፣ አክስቶቻችን፣ አባቶቻችን እንልካለንና በጣም ምርጥ ቤተሰቦች አሉን የሚያስተካክሉ ቆንጆ አድርገው የሚሰሩልናል። ነገር ግን ደግሞ እንደነዚህ አይነት ባለጌዎች የሆነ ያልሆነ ቪዲዮ እየላኩልና እኛም የሚሸውዷሉና ቤታችሁን ስታስጨርሱ በደንብ አድርጋችሁ ቪዲዮ አድርገህ ላክልኝ፣ ሳሎኑንም መኝታ ክፍሉንም ውጭንም ምናምን ብላችሁ በደንብ መረጃ ከዚህ ትምህርት እንድትወስዱ ስለምፈልግ ነው። ብዙ ሰው እየተሸወደ ስላለ ነው ይሄን ልላችሁ የቻልኩትና በዚሁ አጋጣሚ በጣም ብዙ ልጆች ናቸው እውነት ለመናገር ኮርኒስ ያዙኛል፣ ጂፕሰም እንዳስደርግላቸው ያዙኛል፣ የበራቸው እንዳሰራላቸው ያዙኛል፣ ቪዲዮ አድርጌ ለነሱ ፕራይቬሲ እንድልክላቸው ያዙኛል እና ስለሚያበረታቱኝ አመሰግናለሁ። እንደዚሁ ደግሞ በውስጥ መስመር ቪዲዮአችሁን ያው ዩቲዩብ ሁሌም የቤተሰቦቻችንን ገመና ማንም ሰው ሚዲያ ላይ እንዲወጣበት አይፈልግም ምንም ቢያጠፉምና አሁን እቺ ልጅ ያንን ቪዲዮ ነው ሚዲያ ላይ ብለቀው ብዙ ሰው ይማርበታል። በርግጥ ግን እሺ ብሎ እሱ ቢሰጠኝ እኔም ልለቀው ሞራል የለኝም። ግን ቢሆንም ያንን ቪዲዮ ቢለቀቅ ብዙ ሰው ትምህርት ይወስድበት ነበር። ነገር ግን እሱም ያው ጥፋቱን ስለሚያውቅ ስራውን ስለሚያውቅ የሚያበላሸው ነገር ስላወቀ ቪዲዮውን እንዲለቀው
ለሷም እንድልክላት አልፈለገምና በዛ እዚሁ አጋጣሚ እንደዚህ ቪዲዮአችሁን እንድልክላችሁ ከፈለጋችሁ አናግሩኝ። ቤተሰቦቻቸው ከፈቀዱ እኔ አለሁኝ። ግን ብዙ ሰው ቤተሰቡ የሚፈቅድበት ምክንያት ቤተሰቡ የማይፈቅዱበት ደግሞ ጥፋት ስላለባቸው በስነ ስርዓት ስለማይሰሩ ነውና እንደዚህ ቪዲዮአችሁን እንድለቅላችሁ በውስጥም ሆነ በሚዲያም ሆነ እለቅላችኋለሁኝ።